ጤና የተከበራችሁ ተመልካቾቻችን የሰዓቱ የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትሲዮች አክሲዮን ማህበር ነው። በእጅጉ እናመሰግናለን። ወደ ቀዳሚ ጉዳያችን ነው የምናልፈው። አብራችሁን ቆዩ። በከተሞች ተግባራዊ እየተደረገ የሚገኘው የኮሪደር ልማት ዜጎችን የስራ ዕድል ተጠቃሚ ከማድረጉ ባሻገር ፕሮጀክቶችን በፍጥነት በማጠናቀቅ ተሞክሮ የተወሰደበት መሆኑን የባህር ዳር ከተማ አስተዳደር ገለጸ። የልማት ስራው አካባቢን መልሶ በማልማት በኩል ያለው ፋይዳም ትልቅ እንደሆነ ተገልጿል። ይዝባለም ጌታነህ ተጨማሪ ዘገባ አላት። ከተሞች ለነዋሪዎቻቸው ምቹና ገጽታቸውም ሳቢና ማራኪ እንዲሆን ለማስቻል የኮሪደር ልማት በሁሉም የሀገሪቱ አካባቢዎች እየተሰራ ነው። የባህር ዳር ከተማ አስተዳደርም የኮሪደር ልማት እንቅስቃሴን በስፋት እየሰራበት ይገኛል። ስራው ከከተማ ውበት ባለፈ ለስራ ዕድል ፈጠራ ያበረከተው አስተዋጽኦም ከፍተኛ መሆኑን በባህር ዳር ከተማ አስተዳደር በምክትል ከንቲባ ማዕረግ ዋና ስራ አስኪያጅ አቶ ተሻገር አዳሙ ተናግረዋል። የመጀመሪያ ዙር ስንሰራ ወደ 2.5 ኪሎ ሜትር የኮሪደር ልማት ስራ ሰርተን አጠናቀናል። እናንተም እንዳያችሁት ከጊዮን እስከ አጂፕ ያለው ነው። የኮሪደር ሲሰራ በዋናነት እንደ ዋና ጥቅምና በረከት ተደርጎ የሚወሰደው የከተማውን ገጽታ ከመቀየር ባሻገር የሚፈጥረው የስራ ዕድል ቀላል አይደለም። አምና ላይ ብቻ ከተማ አስተዳደሩ ላይ በኮንስትራክሽን ዘርፍ ከ29 ሺህ በላይ የከተማችን ነዋሪ ወጣቶች የስራ ዕድል ተፈጥሮላቸዋል። አሁን ላይ ሌሊት ጭምር በ2 ሽፍት በ3 ሽፍት ሰው እየሰራ ነው እና ይሄን ከዚህ በፊት የቻይናውያን የፈረንጆች የስራ ባህል አድርገን የምንወስደው የነበረውን አሁን ላይ እኛ ከተማ ላይ በ2 ሽፍት በ3 ሽፍት እየተሰራ ነው። አሁን ላይ ቀጣዩ የኮሪደር ልማት ምዕራፍ የተጀመረ ሲሆን አካባቢውን መልሶ ማልማት ላይ ከፍተኛ አስተዋጽኦ ያበረከተ እንደሆነም አቶ ተሻገር ገልጸዋል። ሁለተኛው የኮሪደር ምዕራፍ ወደ 6.1 ኪሎ ሜትር ነው እቅዳችን። ከዚያ መካከል ኦልሞስት 2.6ቱን ተጠናቋል። ከዛ መካከል ከሁለተኛው ምዕራፍ አንደኛው ይሄ የአልማ ዋተር ፍሮንት ፕሮጀክት የምንለው ነው። የፕሮጀክት የ800 ሜትር ርቀት ያለው ነው። የፕሮጀክት እናንተም እንደምታውቁት በጣም ቅርብ ጊዜ የተጀመረ ስንጀምር ይሄን አካባቢ ታውቁታላችሁ። ቀበሌ 512 የሚባለው አካባቢ ነው። የኮሪደር ልማቱን መስራት ብቻ ሳይሆን አካባቢውን መልሶ ማልማትን ጭምር ታሳቢ ያደረገ ስራ ነው የሰራ ነው። የስራ ባህልን በማዳበር በኩል የኮሪደር ልማቱ ትልቅ ትምህርት የተገኘበት ነው ያሉት አቶ ተሻገር ፕሮጀክቶችን በፍጥነት መጨረስን ልማቱ ልምድ የተገኘበት ነው ብለዋል። ሁለተኛው ኮሪደር ይዞት የመጣው ጥሩ ነገር ብለን የምናስበው የስራ ባህልን በማሻሻል ረገድ አሁን ከዚህ በፊት ሙሉ 8 ሰዓት የመንግስት የስራ ሰዓትን ሰርቶ ለመዋል ይቸገር የነበረ ሰው አሁን ላይ ሌሊት ጭምር በ2 ሽፍት በ3 ሽፍት ሰው እየሰራ ነው እና ይሄን ከዚህ በፊት የቻይናውያን የፈረንጆች የስራ ባህል አድርገን የምንወስደው የነበረውን አሁን ላይ እኛ ከተማ ላይ በ2 ሽፍት በ3 ሽፍት እየተሰራ ነው እና ሰው የስራ ባህልን በማሻሻል ረገድ በጣም የተሻለ ጥቅም ይዞ መጥቷል። በተለይ ኮሪደር ከመጣ በኋላ ማለት ነው እና የፕሮጀክት አፈጻጸምን በማቀላጠፍ ሂደት ውስጥ የተማርንበት ተሞክሮ በጣም ቀላል የሚባል አይደለም። ከዚህ በፊት 2 ዓመት 3 ዓመት ይቆይ የነበረ ፕሮጀክት አሁን በወራት ውስጥ እየተጠናቀቀ ነው። ህብረተሰቡ በዚህ የልማት ስራ ከፍተኛ አስተዋጽኦ ሲያበረክት እንደቆየና በቀጣይም በተለይ የመሰረተ ልማት ስርቆትን መከላከል ላይ በንቃት ሊከታተል ይገባልም ተብሏል። በደሴ ከተማ አስተዳደር በዶሮ እርባታ ዘርፍ የተሰማሩ ወጣቶች የተደረገልን ድጋፍ ውጤታማ እንድንሆን አስችሎናል ብለዋል። በአካባቢው የዶሮ ጫጩት ማስፈልፈያ ማዕከል አለመኖርና የመኖ እጥረት ዘላቂ መፍትሄ እንደሚያስፈልጋቸው ጠቁመዋል። የደሴ ከተማ አስተዳደር ከንቲባ አቶ ሳሙኤል ሞላልኝ የእንስሳት ሀብቱ ልማቱን ለማሳደግ በልዩ ትኩረት እየተሰራ እንደሚገኝ አስታውቀዋል። ብርሃኑ ይስማው በአጭር ጊዜ ውስጥ ተጠቃሚ ከሚያደርጉ የንግድ ስራዎች መካከል የዶሮ እርባታ ዘርፍ ይጠቀሳል። ይህን ግምት ውስጥ በማስገባት የደሴ ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ ከደሴ ከተማ አስተዳደር ጋር በመተባበር 66 ሚሊዮን ብር ወጪ የተደረገበት የዶሮ እርባታ ማዕከል ግንባታ አጠናቆ ለ6 ኢንተርፕራይዞች ማከፋፈል ችሏል። በእያንዳንዱ ኢንተርፕራይዝ ከ1700 በላይ ጫጭቶች በማድረግ ላይ ይገኛሉ። ኪራይ ቤት ነበርን። አንድ ኪራይ ቤት እንሄዳለን። ቤታችንን እንደዚህ አታምጣብን ይሉናል። በጣም ብዙ ስቃይ ነበረብን። መንግስት ያንን ችግር በማየት የከተማችን ባለስልጣናቶች በጣም እናመሰግናለን። በየስራ ዘርፉ ይሄንን ቦታ እንድናገኝ ላደረጉልን ነገር ሁሉንም
እናመሰግናለን። ወጣት እንድሪስ ፈንታው ምርታማ የእንቁላል ጣይ ዶሮ ጫጭቶችን በአካባቢው ማግኘት አለመቻል በዘርፉ ለተሰማሩ ኢንተርፕራይዞች ፈታኝ ሆኗል ብለዋል። ይሄ ዝርያ ወደ በክልል ቢያንስ አንድ ክልል ላይ አንድ ዶሮ ፋብሪካ እንኳን ቢኖር እንዳረሳለን ማለት ነው። እያንዳንዱ ሰው አሁን በኬጅ ሲስተም የማርባት ፍላጎት አለው። ያ ማለት ከ50 እስከ 60 እስከ 70 በየጓሮ ሰው የማርባት ፍላጎት አለው። ነገር ግን አሁን ወባንስ ነው ሀገራችን ላይ እነዚህ ሳሶ ናቸው ሀገራችን ላይ በብዛት የሚሰራጩት። እነሱ ደግሞ ምንድነው አንደኛ የእንቁላል ምርታቸው ዝቅተኛ ነው የስጋቸው እንጂ፣ ሁለተኛ እንደገና ሆዳቸው ራሱ አይቻልም። ማህበረሰቡ በቀላሉ ሊያረባቸው አይችልም ማለት ነው። ሌላው ወጣት በጸሎት መለሰ በዶሮ እርባታ ዘርፍ ህይወቱን ማሻሻል ችሏል። የመስሪያ ቦታና የመኖ አቅርቦት ችግሮች ቢፈቱ የበለጠ ሰርቶ ለመለወጥ እንደሚቻልም አመላክቷል። እንስሳትና ሀብት ጽሕፈት ቤት አሁን መኖ የምናመርትበትን ነገር ቢያመቻችልን ይህን ጥያቄ እናቀርባለን። የደሴ ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ አቶ ፈቃደ ጸጋው እንደገለጹት በከተማ አስተዳደሩ 46 ገደማ ኢንተርፕራይዞች በዶሮ እርባታ ዘርፍ ተሰማርተዋል። በተያዘው በጀት ዓመት በእንስሳትና ዓሳ ሀብት ዘርፍ ከ1400 በላይ የስራ ዕድሎችን መፍጠር ተችሏል። በኮምቦልቻና በከሚሴ ከተሞች የአንድ ቀን ጫጩት ማስፈልፈያዎች ወደ ስራ ለመግባት እንቅስቃሴ መጀመራቸውን የጠቆሙት ኃላፊው በቀጣይ 6 ወራት ውስጥ ችግሩ ይፈታል ብለዋል። እውነት ነው። የአንድ ቀን ጫጩት የሚመጣው ኢትዮች ከሚባል ከአዳማ ከደቡብ ነው የሚመጣው። ይሄ ደግሞ ለአርቢዎቻችን ትልቅ ፈተና ነው። እስከ 6 ወር ድረስ ወረፋ ይጠብቃሉ ብራቸውን አስገብተው። ይህን ለመቅረፍ ደግሞ አሁን የክልሉ እንስሳትና ዓሳ ሀብት ልማት ቢሮ ኮምቦልቻ ላይ አቅርቦ ማለት ነው ኮምቦልቻ ላይ እየተፈለፈለ የኛ አርቢዎች የሚጠቀሙበትን ዘዴ እየመከርን ነው ያለ ነው። እሱ ብቻ በቂ አይደለም። ከሚሴ ላይ በሚድሮክ ግሩፕ እንደዚሁ የአንድ ቀን ጫጩት እየተመረተ ያለበት ሁኔታ አለ። ስለዚህ በቀጣይ 6 ወሮች ይሄ ችግር ይፈታል ብዬ አስባለሁ። የደሴ ከተማ አስተዳደር ከንቲባ ሳሙኤል ሞላልኝ በከተማዋ በእንስሳት ዘርፍ ያለውን አቅም ለመጠቀም የሚያስችል የመሰረተ ልማት ስራ በትኩረት እየተሰራ ነው ብለዋል። ከቅርብ ጊዜ ወዲህ የገነባናቸው ለዶሮ እርባታ የሚሆኑ ሸዶች አሉ። ምሳሌ ገራዶ የዶሮ እርባታ ማዕከል፣ ሁለተኛ እንደዚሁ የዶሮ ማዕከል ቁርቁር ላይ የሚገኝ አሁን በሙሉ አቅሙ ወደ ስራ ገብቶ ይገኛል ማለት ነው። ሌላም አሁን መናፈሻ ላይ እያዘጋጀን ነው የዶሮ እርባታ ማዕከል ሼድ እና በዘርፉ መሰረተ ልማት የማሟላት ስራ በጀት መድቦ የመስራት ስራ ቀላል የማይባል ስራ ተሰርቷል ማለት ነው። በእንስሳት እርባታ ዘርፉ የሚነሳውን የመኖ አቅርቦት ችግር በጥናት መመለስ እንደሚገባም ጠቁመዋል። የመኖ ችግር እንደ አካባቢ ብቻ ተለይቶ የሚታይ ችግር አይደለም። ከዚህ በላይ በጥናት መመለስ ይጠይቃል። ስለዚህ በተቋሙ ጋራ ምክክር አድርጎ ለምሳሌም የእንስሳት ሀብት ዘርፉን ከክልል ጀምሮ በየደረጃው የሚመሩት ጋራ መመካከርና ይህንን ሊያዋጣ የሚችል ስትራቴጂ ነድፎ መስራት ይጠይቃል። የመጀመሪያው እንደ ከተማ ግን በመኖ ዘርፉ በመኖ አገልግሎት አቅርቦቱ ላይ በእኛ በኩል መስራት የሚገባው ጉዳዮች ካሉ ጉዳዮችን ቁጭ ብለን አይተን መፍታት እንችላለን። የደሴ ከተማ አስተዳደር የእንስሳት ሀብት ልማት ዘርፉን ውጤታማ ለማድረግ የሚያስችሉ መሰረተ ልማቶችን በማሟላት ወደ ስራ መግባቱን ያስታወቀው